በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የማክሰኞ ድርሳነ ማህያዊ አንደኛ ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱን የመከራውን ነገር የሚናገር በዕለተ ሰሉስ የሚጸልይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም አይሁድ አስቀድሞ ወደ ሐና ወሰዱት። በዚያች ወራት ሊቀ ካህናት ተሾሞ ለነበሩ ለቀያፋ አማቱ ነበርና፣ ቀያፋም ፈሪሳውያን የካህናት አለቆች የመከራቸው ነበረ። ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ታምራት ያደርጋል፣ ምን እናድርግ ተባባሉ። እንዲሁም ብንተወው ሁሉም ያምኑበታል። የሮሜ ሰዎች መጥተው እኛን፣ ወገኖቻችን፣ ሀገራችንን ይወስዳሉ። ቀያፋ እናንተስ የምትመክሩት አታውቁም? ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይኸውም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ ስለ ሕዝቡ ብቻ አይደለም። የተበተኑ የእግዚአብሔር ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያን ቀን ጀምሮ እስከሚሞትባት 40 ቀን ድረስ ጌታችን ኢየሱስ ይገሉ ዘንድ ተማከሩ። ሲወስዱትም በተክል ቦታ ጀምሮ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ በፊቱ በኋላው 340 ጊዜ በእግራቸው ረገጡት። የተሳለ ጦርን መርገጥ እንዲብስባቸው አላወቁምና። አይሁድም የጌታችን የኢየሱስ የአንገቱን ስር ይመቱት ነበር። በታላቅ አመታትም መቱት። እያንዳንዱ ለሞት የሚያበቃ 19 ጊዜ ደበደቡት። ሁልጊዜ ለመግደል ይፈልጉ ነበር እና ጌታችንም ኢየሱስንም 19 ጊዜ ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ስጋዎቹ በመቆራረጥ በጽኑ እስራትና በጽኑ አመታት ክንዶቹ ፈጽመው ታመሙ። የጌታችን የኢየሱስ ደረቱን ከተራበ ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቡ እምነት ነው። ሰይጣን እንኳን የጾም ወራት ከተፈጸመ በኋላ ፈጽሞ እንደተራበ አውቆ ወደ እርሱ ቀረበ። ሲፈታተነውም የእግዚአብሔር ልጅ ከሆንክ ድንጋዮች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናል አሉ። ጌታችን ኢየሱስም መልሶ ሰው የሚድር በእንጀራ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣ ቃል ነው እንጂ በማለት ሰይጣንን ብነሳው። መላእክትም ሊገሉት መጡ፣ ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይቸነፍ አሸናፊ ነው እያሉ አመሰገኑ። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠሏ ብቻ በቀር ስላላገኘባት ዘላለም በአንቺ ላይ ፍሬ አይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብሎ አደነቁ። ሰው በሆነበት ወራት ሁሉ ስለኛ ተራበ። እኛን ከነፍስና ከስጋ ረሃብ ያድነን ዘንድ እርሱ በ5 እንጀራ በ2 ዓሣ 5000 ሰው በአንድ ዓሣና በ2 እንጀራ 4000 ሰው ያጠገበ ሲሆን ስለኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራበ ሆዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የኢየሱስ ክርስቶስ ልቡ በሰውነት ውስጥ እንደሚቃጠል ሰም ቀለጠ። ምዕራፍ 2። ዳግመኛ የመቶ አለቃ መጥቶ ማለደው፣ ጌታዬ ሆይ ራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቷል አለ። ጌታችን ኢየሱስም እኔ መጥቼ አድነዋለሁ አለ። ይህም መልሶ ከቤቴ ልትገባ አይገባም፣ በቃል ይዳን ብለህ እዘዝ፣ ልጄም ይድናል እንጂ አለው። እኔም እንጂ ገዢ ነኝ፣ የምገዛቸው ጭፍሮች አሉ። ከዚህ ያለው ሂድ ብለው ይሄዳል፣ ሌላውና ብለው ይመጣሉ፣ ሌላውንም ይህን አድርግ ብለው ያደርጋል አለ። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉት ሰዎች አላቸው፣ በእስራኤል ውስጥ እንዲህ የሚያምን እንዳላገኘው እውነት እላችኋለሁ። ብዙ ሰዎች
በእኔ ስም አምነው ከምስራቅና ከምዕራብ ይመጣሉ። ከአብርሃም ከይስሐቅ ከያዕቆብ ጋር በመንግስተ ሰማያት ይቀመጣሉ። የመንግስተ ሰማያት ልጆች ግን ጥርስ ማፋጨት ወዳለበት ጨለማ ይወጣቸዋል። በቃሉ ትእዛዝ ልጁን አድኖ ይህንን የመቶ አለቃ ሂድ፣ እንደ ሃይማኖትህ ይሁንልህ አለው። ይህም ሹም ወደ ቤቱ በተመለሰ ጊዜ ልጁ ድኖ ያገኘው። አይሁድ ግን ደረቱንና ከሆዱ ጋር በትእዛዝ የሚያድን እርሱም ልቡን መቱት። ሶስተኛ ምዕራፍ። ዳግመኛ የከነዓናዊት ሴት እየጮኸች መጣች። ጌታዬ የዳዊት ልጅ አዘንልኝ፣ ልጄ ክፉ ጋኔን ይዞ አእምሮዋን ያሳጣታል አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይህችን ሴት መልሳ አዎ ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔን ወጣ። ጌታችን ኢየሱስም ስለ እምነትሽ ያ ጋኔን ከልጅሽ ወጣ፣ ሂጂ አላት። ወደ ቤቷን በተመለሰ ጊዜ ጋኔኑ ከሷ ወጥቶ ልጅቷ ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኛቻት። አይሁድ ግን ደረቱንና ከሆዱ ጋር ልቡንም መቱት። በልቦናው ትእዛዝ ለምጽን የያዛቸው 10 ሰዎች አዳናቸው። ቸር ጌታችን ኢየሱስ ከበጎ ሳጥን በጎ ልቦና በጎ ነገር ያወጣታል። እንደዚህ የሚራራ ልብ ግን መከራ ተቀበለ፣ እንደ ሰም ቀለጠ። በመረገጥና በመመታት የውስጥ ሕዋሳት ሁሉ ታመሙ። ስለዚህ ነገር ተአምርም መታመምም የእሱ ናቸው። የትስብእትናው የመለኮቱ ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን እንደ ሁለት አኗኗር አንየው። ሁለት አካል ሁለት አምሳል በማለት ሁለት ፍቃድ ሁለት ክፍል ሁለት ስራ በማለት አንለየው። ከተዋህዶ በኋላ የመለኮትም የትስብእትም አንድ ስራ ነው እንጂ። በአህያዋና በውርንጭላዋ ላይ የተቀመጠው በትህትና የታዩትን የጌታችን የኢየሱስ ጭኖች 80 ጊዜ የመቱት አሉ። የተቀመጠውም እንደ አርበኞች በሰረገላ በፈረስ አይደለም፣ ጌታችን ኢየሱስ ሰውን በማጥፋት አይወድምና። የዮሐንስና ያዕቆብን የሰውነታቸውን መጠን አታውቁም እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና። ዮሐንስና ያዕቆብ አቤቱ ኤልያስን ከሰማይ እሳት ወርዶ እንዳጠፋ አንተም የሰማርያን ሰዎች እሳት ከሰማይ አወርዳ አጥፋቸው ባሉት ጊዜ አላጠፋቸውምና። በአህያዋና በውርንጭላዋ ላይ በመቀመጡ ፍቅርና ትሕትና እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ ወይም ተረዳ። ከጠላቶቹም በአይሁድ እጅ እንዳያመልጥ በእነሱ እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስ ክርስቶስ እግሮች 47 ጊዜ የመቷቸውም አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ 40 ክንድ ያህል ወደ ኋላ ተመልሶ ሸሸ። እሳታዊ ከሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉ የፈላ ሆነ። ኃያላን በሚሆኑ እግሮቹ ከላይ ነቁ። እንደ አንድ የነበረው ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሪዎች ጣሶች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረው የአዳምና የሔዋን ዕዳ ደብዳቤ በእግሮቹ አጠፋላቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና። ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ፣ ዮሐንስም እኔ ካንተ እጠመቅ ዘንድ እወዳለሁ እንጂ አንተ ወደ እኔ ትመጣለህ ብሎ አይሆንም አለው። ጌታችን ኢየሱስንም መልሶ አንድ ጊዜ ተው፣ ይህ ለእኛ ተድላ ነውና አለው። እውነትም ነገር ወይንም ትንቢተ ነቢያት እንፈጽም ዘንድ ይገባልና ከዚህም በኋላ ተወ። ዮሐንስም ጌታችን ኢየሱስን ክቡር ምስጉን የምትሆን
ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለን እያለ አጠመቀው። የማይዳሰስ ራሱን ዳሰሰው። ውኆች በራሱ ላይ ፈሉ። በመጥምቁም ክብር ስላጣን ፈንታ በክብር ላይ ክብር አገኘን። ከተጠመቀም በኋላ ያን ጊዜ ከውሃ ወጣ። እነሆ ሰማያት ተከፈቱለት። የእግዚአብሔር መንፈስ እንደ ርግብ ወርዶ በራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ይህ ልጅ አንድ ነው እንጂ ሁለት አይባልም፣ አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውምና። በጎል የተወለደው ሌላ፣ መላእክት ሲሰገዱለት ሌላ አይደለም፣ የተጠመቀው ሌላ አይደለም፣ አንዱ ልጄ ነው እንጂ። እግሮቹንና ሕዋሳቶቹ ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድም እሱን በመደብደብ ከደከሙ በኋላ በገመድና በራሱ ፀጉር 305 ጊዜ ጎተቱት። ፂሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ፂሙን ይዘው በራስ ፀጉሩ በጎተቱ ጊዜ የራስ ፀጉሩ 305 ጊዜ ነጩት። ደግሞም ፂሙን 28 ጊዜ ነጩት። በዚያ መከራ ሁሉ ተቆጥቶ አልተናገረም። የሚሸልቱት ፊት የማይናገር በግ ነውና፣ ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም ዓለምን ሁሉ ኃጢአት የሚያስተሰርይ መስዋዕት ነው። እንዲሁም እየደበደቡት እየጎተቱት ወሰዱት። ከሐና ፊት አቆሙት። ዮሐንስና ጴጥሮስን ተከትሎት ነበር። ያም ዮሐንስ በሊቀ ካህናት ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከትሎት ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዝሙር ወገን ነህ አለችው። እርሱም አይደለሁም አላት። የአይሁድ ሎላትም ጭፍሮችም በዛች ሌሊት ብዙ ብርድ ስለነበር እሳት አንድደው እየጫሩ ቆመው ይሞቅ ነበር። ጴጥሮስም ከነሱ ጋር እሳት ይሞቅ ነበር። የካህናት አለቃ ሐና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስን መልሶ እኔ በዚህ ዓለም በግልጥ ነበርኩ። አይሁድ ዘወትር በሚሰበስቡበት በቤተ መቅደስና በምኩራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድስ እንኳን የለም። እኔን ለምን ትጠይቀኛለህ? ነገሬን የሰሙትን እኔን ጠይቃቸው። እኔ የተናገርኩት እነሱ ያውቁታልና። ይህም በተናገረ ጊዜ በዚያ ቆሞ የነበረ ከሎሌዎቹ አንዱ ለካህናት አለቃ እንዲህ ብለህ ትመልሳለህ ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስን መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ አለው። ይህም በተናገረው የስጋና በስጋዊ አንደበቱ ብቻ አይደለም ከስጋው ጋር የተዋሃደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለመመታቱ ባህር ተንቀጠቀጠች፣ ፈሳሽም ውሃ ወደ ኋላ ሸሸ። ሕያው ባህሪ የሚል የአምላክ ልጅ በፊቱ መመታትን አይታለችና። አራተኛ ምዕራፍ። ሐናም ጌታችን ኢየሱስን እንደታሰረ ወደ ካህናት አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናት አለቃ ቦታ ድረስ ከሩቅ ተከተለው። የነገሩን መጨረሻ ያይ ዘንድ ወደ ውስጥ ገባ። ካህናቱና የካህናት አለቆች ሕዝቡም ሁሉ ግን ጌታችን ኢየሱስን ይገድሉ ዘንድ የሐሰት ምስክር ይፈልጉ ጀመር፣ ነገር ግን አላገኙም። ከዚህም በኋላ ብዙ የሐሰት ምስክሮች መጡ። ደክመውም ክፉ ነገርም አላገኙበትም። ደግሞ ሁለት ሰዎች መጥተው ይህ የእግዚአብሔር ቤተ መቅደስ አፍርሼ በ3 ቀን እሰራዋለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስ ጸሐፊዎችን ካህናት አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም ወደ ካህናት አለቃ ቦታ ደርሶ ርቆ ተከተለው።
ጴጥሮስም ከሎሌቶቻቸው ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገድሉ ዘንድ የሐሰት ምስክር ይፈልጉ ነበር፣ ነገር ግን አላገኙም። በሐሰት የሚመሰክሩ ብዙ ሰዎች ነበሩ፣ ምስክርነታቸውም አልተስማማም። ሌሎቹ የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ፣ ይህ እጅ የሰራውን መቅደስ አፍርሼ በ3 ቀን ሌላ በእጅ ያልተሰራ እሰራለሁ ሲል እኛ ሰማነው ብለው ተናገሩ። በዚያም ጋራ ምስክርነታቸው አልተስማማም። የካህናቱም አለቃ ከአደባባይ መካከል ተነስቶ እኒህን ያህል ሲያሳጡ አንድስ እንኳን አትመልስም ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞ የካህናት አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነት የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አማጽንሃለሁ አለው። ጌታችን ኢየሱስ መልሶ እኔ ክርስቶስ እንደሆንክ አንተ ትላለህ አለው። የሰው ልጅ ከሰማይ ደመና ተቀምጦ ኃይል ባለው ስልጣን ሲመጣ ታዩታላችሁ። የካህናት አለቃ ልብሱን ቀደደ፣ እንዲህ አለ፣ እነሆ ስድቡን ሰማችሁ፣ ምስክር ትፈልጋላችሁ፣ እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደምግባቱ የሚያምር በጌታችን በኢየሱስ ፊት ላይ ምራቅ ያበዛላቸው ዘንድ ባፋቸው ውሃ እየጨመሩ ምራቃቸውን 3 ጊዜ ተፉበት። ፊቱንም አይቶ የሚያድን የለም ብሎ ፊቴን አይቶ የሚድን የለም ብሎ በተናገረው በጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተቋቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ ያድርገው። አሜን። ራሱን በበትር መቱት፣ ጉንጮቹን 120 ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጮቹም ቆሰሉ። በራሱ ላይ ያሉ ቁስሎች ታላላቆች 72 ያህል ናቸው። አይኖቹም አፍንጫዎቹም የደም ምንጭ ሆኑ። የያዙት ሰዎች በጌታችን ኢየሱስ ክርስቶስ ይዘባበቱበት ጀመር። ፊቱን በጨርቅ ግዳጅ ሸፍነው እየደበደቡ ክርስቶስ የመታ ማን ነው ተናገር ይሉት ነበር። ሌላውም ብዙ ስድብ ይሰድቡት ነበር። 5ኛ ምዕራፍ። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጥታ አንተም ከገሊላው ሰው ከኢየሱስ ጋር ነበር ካለችው፣ ይህ የምትይው ሰው እኔ አላውቅም ብሎ በሕዝብ ፊት ካደ። ወደ ደጅም ወጥቶ ሌላይቱ ብላቴና አገኘችው። ከዚያም ከቆሙት ሰዎች ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህ ሰው አላውቅም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ ቆሙት ሰዎች መጥተው ጴጥሮስን አንተ እውነት የእሱ ወገን ነህ፣ በነገርህ ትታወቃለህ አሉ። ከዚህም በኋላ ይህን ሰው አላውቅም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስ ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሂዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ልቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለው። የመንግስተ ሰማያትን መክፈቻ ሰጠው። ጌታችን ኢየሱስም ቸር ይቅር ባይ ነውና። 6ኛ ምዕራፍ። ቤቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺን እማጸንሻለሁ ማልድሻለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በስጋው በተቀበላቸው መከራዎች ሁሉ፣ ሁለተኛም በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ፣ በሞቱ ወደ ሲኦልም በመውረዱ፣ በጦር በመወጋቱ፣ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን አሜን። የማክሰኞ ተአምር። ወንጌል እንደተናገረ ጌታችን
ኢየሱስ ክርስቶስ ያደረገው ታምር ይህ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከአይሁድ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችን ኢየሱስም ተአምርና ምልክት ካላየህ አታምንምን አለው። ያም የንጉሥ ባሪያ ልጄ ሳይሞት ፈጥነህ ውረድልኝ አለው። ያን ጊዜም ጌታችን ኢየሱስ ክርስቶስ ልጅህ ድኗል ሂድ አለው። ያም ሰው ጌታችን ኢየሱስ ክርስቶስ በነገረው ቃል አምኖ ሄደ። ሲወርድም ብላቴኖቹ ተቀብለው ልጅህ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱ ልቡ ከሆዱ ጋር መቱት። የማክሰኞ አርኪ የመሲፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁ አይሁድ በራስ ጸጉርና በገመድ እየሳቡ ከሐና ወደ ቀያፋ የወሰዱ አልፋ ሆይ ከዘለፋ ወጥቶ በተስፋ ለዘለፋ ወጥቶ ለተስፋ በቆመ ጊዜ መስቀልህ ተስፋ ይሁነኝ እንጂ ዘለፋ አይሆንብኝ። ክንድህ የወሰናቸው ከሁለቱ ክንዶችህ ጋር የተዋረደች የሆነች የአንገትህን ስር በመምታትና በማሰር መከራ ያጸኑብህ። ፍጹም ኃጢአትን ብሰራ በየቀኑ ሁሉ ቸርነት ይከተለኝ። ሆድህ ቸርነትን የተመላ ደረትህም ሰውን የሚያጸና ነው። በከበረ ደምና በፊት ወዝ መከራ እስኪያጸኑብህ ውስጣዊ የሚሆን ንዋየ ውስጥ የመቱህ የተሰወረ ኃጢአቴን አንጻኝ። ለኔ ለባሪያ ከልዩ ነገር ራራልኝ። እንደ በደለኛ አይሁድ በመቱ ጊዜ ያለ ቁጣ የጭኖች ብትርን የታገሱ የጭፍሮችን መስቀል የተሸከም ከበደል የተራቆት ክርስቶስ አቤቱ የቀይ እባብ ሰራዊቶች እንዳይመጡብኝ በኃይልህ እግራቸውን እንደ እባብ እግር አድርግ። ድብደባን ካበዙብህ በኋላ አይሁድ በተክል ቦታ ውስጥ 36 ጊዜ 2 እግሮችን የመቱህ በቀኝና በግራ እረፍትን ሰርተህ በእሳት ባህር መካከል ጎዳና ስጠኝ። በስጋው ጥቁር ከሆነ ከብዝት ራስህ ጸጉር ጋር ግሩም የሆነ የፊትህ ፂም የነጩ በተቀበልከው መከራ የበሽተኞች ሕይወት ክርስቶስ በጣፈጠ በጎንህ ደም ነፍሴን አሳድር። ነፍሴ በደም ታድራለችና። ግፍን የማይፈሩ አይሁድ ረግጠው 7 ጊዜ በጎዳና መካከል ይጣሉ። ሊቀ ካህናትን በውጪ በጎ በተናገርከው ጊዜ በነገርህ እንዴት ተቆጣ? ማልኮስን ፊትህ እንዴት ጸፋ? በፈንታው ወደ ተሾሙ ወደ አማቹ ቀያፋ በሐና ትእዛዝ ዳግመኛ የወሰዱህ መለኮትህ በስጋ ለምን ታመመ? መለኮትስ በመቃብር ውስጥ ለምን ተኛ? ዓለምን አንተ ምንም በከንቱ ባልወረስህ። ከጸጉርህ እጅግ የበዙ ጠላቶች በግፍ በሕይወትህ የሞት ፍርድ የፈረዱብህ በሰው መከራ የተፈተን ክርስቶስ ሆይ ክረምትን ባገባ ጊዜ በጋንም በጊዜው በመጣ ጊዜ ይህን ጊዜ በምሕረት ጠብቀኝ። ፊትህን ለመመታት የሰጠህ ከኀፍረት ምራቅ ፊትህን ያልመለስክ ተማሪዎች በመከራ ጊዜ ጥለኸው የሸሹ ክርስቶስ ሆይ በጭቃ የተሰራ ቤትን ሌቦች እንዳይቆፍሩት በመስቀል ጠብቀው። ጠላቶች በጣታቸው ዓይንህን የሸፈኑብህ በበትር መትተው ያቆሰሉህ። ዳግመኛም በግዞት ቤት እጅና እግር የታሰረች ቸር ፈጣሪ በለመለመች ሀገርና ባማረች ምድር ነፍሴን አሳርፋት። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተሰርይልኝ። አሜን አሜን። በሰላም አስጀምሮ ያስፈጸመን አምላከ ቅዱሳን ክብር ምስጋና ለእሱ ይሁን። እዚህ ላይ ቆየን። አሜን አሜን።